ጅእቱ ይላል መጣው ወደ ዱንያ ለአዕለሙ ሚን አይነ የት እንደነበርኩ አላውቅም ወላኪኒ አተይቱ ብቻ ራሴን ዱንያ ላይ ያገኘሁት ወለቀድ አብሰርቱ ጠሪቂ ፈመሸይቱ ዱንያ ላይ እግሬን አገኘሁት መሬት አገኘሁ ተራመድኩ እሱም ለምን እንደተፈጠረ ጠፍቶት ነፍሱ ተሰቃይታ ሲሞት እኛ ደግሞ ለምን እንደተፈጠርን ገብቶን ዲኑን አልተገብር ስንል አያሳዝንም? አንድም ሐዲስ አልጻፍኩም ኢላ ወሰለይቱ ረክዓተይን ሁለት ረክዓ የሰገድኩ ቢሆን እንጂ ወስተኸርቱ ላህ ዓላ ሲሐቲ አላህን ያማከርኩት ቢሆን እንጂ ጌታዬ ትክክል ነው አይደለም እኔ በምችለው ታግያለሁ صحيح ነው ደካማ ነው ጠቁመኝ ብዬ እስቲኻራ የሰገድኩ ቢሆን እንጂ ዱንያ አለቀ አይደል ወደ ጀና ነፍሴ አሁንስ ጓጉታለች። የሚገርመው ሙስሊሙን ያስተዳደረው 2 ዓመት ከ6 ወር ነው። እኒህን ዓመቶች ሱብሃንአላህ ለጀነት እንዲያደርሰው አድርጎ ነበር ያሳለፈው። ሌት በተሐጁድ ቀን ሙስሊሙን በማስተዳደር አላህ ሱብሓነሁ ወተዓላ ፍትሃዊ አመራሩን አይቶ በሱ ዘመን በረከትን ለቀቀ። لبثتم إلا قليلا لو أنكم كنتم تعلمون ይህ ተፈጥሮ በስርዓት የተገነባው ኢልያስ አቡል ማዲ የሚባል አንድ ፈላስፋ እሱም ጠፋበትና ስንኙ እንድች ሲል ቋጠረ። ጅእቱ ይላል መጣው ወደ ዱንያ ለአዕለሙ ሚን አይነ የት እንደነበርኩ አላውቅም ወላኪኒ አተይቱ ብቻ ራሴን ዱንያ ላይ ያገኘሁት ወለቀድ አብሰርቱ ጠሪቂ ፈመሸይቱ ዱንያ ላይ እግሬን አገኘሁት መሬት አገኘሁ ተራመድኩ ለምን እንደመጣው አላውቅም ከይፈ ጅእቱ እንዴት ወደ ዱንያ መጣው ለስቱ አድሪ አላውቅም ለምን አላውቅም ሊአነኒ ላ አድሪ ስለማላውቅ ይህ የህይወት የተፈጠርክበትን ዓላማ ትላልቅ ፈላስፋዎች የዋዠቁበት ጉዳይ ነው። እስልምና በአንድ አንቀጽ ነው ያስቀመጠው። በጣም የሚገርማችሁ የክላሲካል ፊዚክስ መሪ አባት የሚባለው አልበርት አንስታይን ታውቁታላችሁ። ይህ ምሁር ጥያቄ ተጠየቀ። አምላክን ፈጣሪን አንድ ጥያቄ የመጠየቅ እድል ቢሰጥህ ምን ትጠይቀዋለህ አሉ። መጀመሪያ ምን አለ? ሳይንቲስት ስለሆነ ተፈጥሮ እንዴት እንደገነባ ተጠይቀው ነበር አለ። ከዛም ኖ ይሄ አይደለም አለ። ተፈጥሮ ለምን እንደፈጠራት እኛን ለምን እንደፈጠረን ጠይቀውና ህይወቴን ከዛ አንፃር ቃኘው ነበር። በዛ መስመር ሄድ ነበር። እኔ ሐቂቀተን ይሄን ታሪክ ስሰማ በጣም ነው የነካኝ። እሱም ለምን እንደተፈጠረ ጠፍቶት ነፍሱ ተሰቃይታ ሲሞት እኛ ደግሞ ለምን እንደተፈጠርን ገብቶን ዲኑን አልተገብር ስንል አያሳዝንም? ስለዚህ ለምን ተፈጠርን የሚለው የህይወት ግባችንን የምንገነባበት የመሰረት ድንጋይ። ለምን የተፈጠርነው? የአላህ ጥሩ ባሮች ልንሆን ለዒባዳ። ዒባዳ የሚለው ግን ሰፊ ትርጉም። ልጅሽን በተርቢያ ማሳደግ ዒባዳ ነው። ባልሽ የሚወደውን ምግብ ማዘጋጀት ዒባዳ ነው። ከሐላል ሰርተሽ ቤተሰብሽን መርዳት ዒባዳ ነው። ሶላት መስገድ ዒባዳ ነው። ዒባዳ የኢስላም የዒባዳ ኮንሰፕት እሳቦት ሰፊ ነው። በሶላት ሐጅ ብቻ አይደለም ዒባዳ ማለት። የተፈጠርነው የአላህ ጥሩ ባሪያ ልንሆን ከዚህ ላይ ግባችን እንመሰርታለን። ግልጽ ነው። ግቦች በሶስት ይከፈላሉ። ምን ቀርጻቸው ግቦች ወይም የሰው ልጅ የአደም ልጅ ስለ ግብ ስለ ዓላማ ሲያወራ ስለ ጎል በሶስት ይከፍላቸው። አንደኛ አልአህዳፉ ረዲያ ውዳቂ ግብ ይባላል። እስልምና ማይቀበለው ዓላማ አለ። ለምሳሌ ታዋቂ ሙዚቀኛ ልሁም ቢል አንድ ሰው ግብ ቀርጿል አይደል? እስልምና ይቀበለዋል? በዱንያም በአኺራም ለዚህ ሰው ቅጣት አለ። ይሄ ውዳቂ ግብ እንለዋል። ሰዎች እንደ ግብ ቀርጸውታል። አንድ ፕሌን ላይ ስመጣ አንዲት ፈረንጅ ጎኔ ነበረችና አጋጣሚ እያወራን ነበር። ወደ መጨረሻ ላይ ስለ ኢስላም አወራታለሁ ብዬ መጨረሻ ላይ ያው ስለኔ ብዙ እንዲህ ስንወያይ አንድ ፕሮግራም አለኝ መጽሐፍ ሳነባይታ ምንድነው የምታቀርበው ፕሮግራም አለችኝ።
አንዱ ፕሮግራም what's your goal in life የሚል ነው አልኳት። የህይወት ግብ ምንድነው የሚል ነው አልኳት። እስራኤል አለች። አዎ አብዛኛው እኮ የህይወት ግብ የለውም እዚህ ይዛ ነው የሚዋዥቀው አለች። እሷ ግን ግቧ ምንድነው? ትልቅ ሎየር የህግ ጠበቃ መሆን። ይሄ ወደ አኺራ የሚሻገር ግብ ነው አይደለም። እሷ እኮ ቀርጻ ሞታለች። ዱንያ ላይ የሚቀር ግብ ነበር የያዘችው። አንደኛው ግብ ውዳቂ ግብ እንለዋለን። ሁለተኛው አልአህዳፉል ጀይዳ ቤስት እንለዋለን። ጥሩ ግብ፣ ጥሩ መካከለኛ ግብ። ለምሳሌ ሰውየው ሐላል ስራ ይሰራል፣ ይነግዳል፣ ቤተሰቡን ያስተዳድራል፣ ልጆቹን ያሳድጋል። በቃ ይሄ ነው ህይወቱ። ይሄ ህይወት መካከለኛ ግብ እንለዋለን። የዛሬው ፕሮግራም ዓላማችን ግን ትልቅ ግብ፣ ትልቅ ዓላማ፣ ትውልድ የሚሻገር ዓላማ፣ አልአህዳፉ ሳሚያ። የፕሮግራሙ ዓላማ ይሄ ነው። ትልቅ ዓላማ እንድንቀርጽ። ይሄ ረመዳን ኑቅጠቱ ተግይር ነው፣ የመለወጫ ፖይንት ነው። the turning point of our life ነው። የህይወታችን የመዞሪያ ነጥብ ነው። አንድ ዓላማ ትልቅ ቀርጸን እንድንንቀሳቀስ ነው ኢንሻአላህ የፕሮግራሙ ዓላማ። የሚገርማችሁ ዑመር ኢብኑ አብዱል አዚዝ የሚባሉ ከሙስሊሞቹ አምስተኛው ኸሊፋ ተደርገው የሚታሰቡ ትልቅ የሙስሊሞቹ መሪ አሉ። አላህ ለትልቅ ግብ እንደሚነሳሱ እንዲህ አይነት ነፍስ እንደሰጣቸው ሲናገሩ ይላሉ፣ ኢነሊ ነፍሰን ተዋቃ ይላሉ። እኔ እኮ ስሜቷ ማይቆረጥ ትልቅ እሳቦት ያላት ነፍስ አላህ ሰጥቶኛል ይላሉ። መጀመሪያ ይላሉ ግባቸውን ተመልከቱ፣ በህይወት እንዴት እንዳሳለፉ። ታቀት ነፍሲ አን አተዘወጀ ፋጢማ ቢንቱ አብድል መሊክ። እኔ እኮ ነፍሴ ወደ ላይ አሰበች ፋጢማን አግብቼ እስላማዊ ቤተሰብ ልመሰረት። ፋጢማ ማለት የዑመር ኢብኑ አብዱል አዚዝ ያጎቱ ልጅ ናት። ዑመር ኢብኑ አብዱል አዚዝ ኢብኑ መርዋን፣ እሷ ፋጢማ ቢንቱ አብዱል መሊክ ኢብኑ መርዋን። በመርዋን አያት ላይ ይገናኛሉ። ያጎቱ ልጅ ናት። ፋጢማ ይላል ላገባበት ያሰብኩ ብዙ መስፈርት አላት። አንደኛ ተቂያ አላህን ፈሪ ነበረች። ሁለተኛ ሓፊዘቱ ለኪታቢላህ ቁርአን ሐፍዛ ነበር ይላል። ሶስተኛ ሻዒራ ገጣሚ ነበረች። በአረቡ ትውልድ ያኔ ግጥም መቻል ማለት ትልቅ የእውቀት መለኪያ። አራተኛ ጀሚላ ሳያት ደስ የምትለኝ ቆንጆ ነበረች ይላል። ስመለከታት የምወዳት ሴት ነበረች። አምስተኛ 7 ወንድሞቿ ፕሬዝዳንቶች ነበሩ። 4 ወንድሞቿ፣ አባቷ አብዱል መሊክ፣ መርዋን አያቷ፣ ባሏ፣ 4 ወንድሞቿ ፕሬዝዳንቶች ነበሩ። እሷን አግብቼ ጥሩ ኢስላሚክ ቤተሰብ ለመመስረት ታቀት ነፍሴ ዘለለች ይላል። ፈተዘወጅቱሃ ተሳካልኝ፣ አገባዋታል። በጣም ጥሩ ቤተሰብ ነው የመሰረቱት። ታሪካቸው ሰፊ ነው። ثم إن نفسي طاقت إلى الإمارة ከዛ ነፍሴ አሁንም ጓጓች ፕሬዝዳንት ለመሆን፣ መሪ አሚር ለመሆን። የመዲና የነቢያችን ሰለላሁ ዐለይሂ ወሰለም አገር የሷ ፕሬዝዳንት ለመሆን ወሰንኩ። ነፍሴ ቋመጠች። ይሄም ግብ ተሳካልኝ። ፈሲርቱ አሚራን على المدينة የመዲና አሚር ሆንኳል። አሁንም ነፍሱን ተመልከቷል። ثم إن نفسي طاقت إلى الخلافة ከዛም ነፍሴ አሁንም ቋመጠች ወደ ምን? የሙስሊሙ ዓለም ፕሬዝዳንት ለመሆን ኸሊፋ። ፈሲርቱ ኸሊፈተ للمسلمين ይላል። የሙስሊሞቹ አሚር ሆንኩ። አሚር አልሙእሚኒን የዓለምን 1/3 ነበር ያስተዳደሩ። ዓላማዎቹ እንዴት እየተሳኩ እንደሄዱ እያቸው። ከዛም የስልጣን ወንበሩ ላይ ቁጭ ብሎ አንዴ ምን አለ? አልአን ነፍሲ ታቀት ኢላ ማዛ። አሁን ነፍሴ ወደ ምን ጓጓቻል? ምን ቀረ? ምን ቀረ? ጀና። ጀዛኩሙላህ። ثم إن نفسي طاقت إلى الجنة الدنيا علق አይደል? ወደ ጀና ነፍሴ አሁንስ ጓጉታለች። የሚገርመው ሙስሊሙን ያስተዳደረው 2 ዓመት ከ6 ወር ነው። እኒህን ዓመቶች ሱብሃንአላህ ለጀነት እንዲያደርሰው አድርጎ ነበር ያሳለፈው። ሌት በተሐጁድ ቀን ሙስሊሙን በማስተዳደር
አላህ ስብሓነሁ ወተዓላ ፍትሃዊ አመራሩን አይቶ በሱ ዘመን በረከትን ለቀቀ። በረካ ነበረው ዘመኑ ይባላል። ሙስሊሙ ኡማ ዘካሁን የሚቀበል አለ አይደል? ዘካ የሚቀበል በሱ ዘመን ጠፋ ከሙስሊሙ ዓለም። አላህ ሁሉን አብቃቃ። ዘካን የት ያደርጉት ታዲያ? አፍሪካ ኬፕ ታውን የአሁኑ ዓለም ዋንጫ የተካሄደበት ቦታ እዛ መጥተው ነበር ያከፋፈሉት ዘካው። ሙስሊሙን እኔ ሀብታም ነኝ አንተን ትፈልጋለህ እኔም በቅቶኛል፣ ሁሉን አላህ አብቃቃ። ሐታ በጣም የሚገርማቸው ቱርኪያ ውስጥ ኢስታንቡል አንድ ሙዚየም አለ። እዛ ሙዚየም ውስጥ በዑመር ኢብኑ አብዱል አዚዝ ዘመን የበቀለ አንድ የስንዴ ፍሬ እንደ ሙዚየም ተቀምጧል። የስንዴው ፍሬ ምን ያህል እንደሚያህል ታውቃላችሁ? የተምር ፍሬ ያህል። አላህ በረከቱን ለቀቀው በሱ ዘመን። ወለው አነ አህለል ቁራ አመኑ ወተቀው ለፈተሕና ዐለይሂም በረካትን ሚነ ሰማዋት ወልአርድ። ዑመር ኢብኑ አብዱል አዚዝ እንዲህ አይነት ግብ ቀርሼ እስክሞት ሰራ ይላሉ። ሲሞት የሚገርማችሁ ጀነት አላህ እንደወፈቀው የሚመሰክር ሊሞት ሲል ቁርአን እየቀራ ነበር። ቲልከ ዳሩል አኺረቱ ነጅዐሉሃ ሊለዚነ ላ ዩሪዱነ ፊል አርድ ዑሉወን ወላ ፈሳዳ። የምትቀጥለውን ዓለም እኮ ታሞ እያለ ትላለች ባለቤት ውጡልን አለ ከቤት ወጣን። ውጩኜ ግን ሰማው ነበር መላእክቶቹ እንደገባ ታይቶት ነው ይላሉ ዑለማዎቹ። ከዛም ምን አለ? ቀጣዩን ዓለም እኮ ለነዛ መሬት ላይ ለማይኩራሩት እናደርጋታለን የሚለውን የአላህን አንቀጽ እየቀራ ነበር የሞተው። ኢንሻአላህ ወሆ ሚን አህሊል ጀና። ዑመር ኢብኑ አብዱል አዚዝ ግብ ቀረጸ፣ በአላህ ፍቃድ አሳካው። ሁላችሁም የምታውቋቸው አንድ ትልቅ ኢማም አሉ። ኢማም አልቡኻሪ። ቡኻሪ ማያውቃለ? ሁላችሁ ታውቃላችሁ አይደል? ሐዲስ እናወራ ረዋሁል ቡኻሪ፣ ቡኻሪ እንደዘገቡት እንላለን። ማን ናቸው ይሄ ግለሰብ? ማን ናቸው? ኢማም አልቡኻሪ ምን ይላሉ? እኔ የህይወት ግቤን የቀረስኩት የ14 ዓመት ወጣት እያለሁ ነው ይላል። ለህይወቴ ምን አይነት ሰው ሆኜ ዱንያ ላይ መውጣት እንዳለብኝ አሳይን ያደረኩት የ14 ዓመት ወጣት እያለሁ። አንዴ ከሁለት ትላልቅ ዓሊሞች ጥግ ቁጭ ብዬ ሳዳምጣቸው አንደኛው ዓሊም ለሌላኛው ምን ይላል? ምን ነው አላህ Subhanahu Wa Ta'ala ከነብዩ ኡመት ውስጥ አንድን ግለሰብ ቢልክልን ضعيف ሐዲስን ከሰሂህ የሚለይልን ግለሰብ ምን ነው አላህ ቢልክልን ይላሉ። በጣም የሚገርማችሁ ኢማም አልቡኻሪ ሐዲስን ከመጻፋቸው በፊት የነብያችን ሰለላሁ ዐለይሂ ወሰለም ሐዲሶች አልተበጠረም ነበር፣ አልተለየም። ሐዲስ ደረጃ አለው የትክክለኝነት። ሰሂህ ከተባለ ጥርጥር የሌለው ምንጭ ነው፣ ትክክለኛ ምንጭ። ሐሰን ከተባለ ትንሽ ይጎለዋል ማለት ነው። መቅጡዕ፣ ሙርሰል፣ ضعيف፣ መውዱዕ ደረጃ አለው። ሐዲስ የትክክለኝነት ደረጃ አለው። ያኔ ከኢማም አልቡኻሪ በፊት ይሄ ነገር አልወጣለትም። እሳቸው ነው ይሄን መስፈርት ያስቀመጡት። እና ምን ይላሉ ሁለቱ ዓሊሞች? ضعيفና ደካማ ሐዲስና ትክክለኛው እኮ ተቀላቀለ። ይሄን ለይቶ የሚያወጣ አላህ ቢልክልን ሰው ምናል ይላሉ ሁለቱ ዓሊሞች። ኢማም አልቡኻሪ ምን አለ? እኔ ነኝ ይሄ ሰው ብዬ ተነሳዋል። ይሄ ሰው እኔ መሆን አለብኝ። ለነብዩ ኡመት ሰሂህ ሐዲሶችን ብቻ ዘግቤ ማቅረብ አለብኝ ወስኜ ገባው ይላሉ። ይሄን ዓላማዬን ለማሳካት ብዙ ነገሮች ሮጡ። ወደ በስራ ገብቻለሁ፣ ወደ ኢራቅ ገብቻለሁ፣ ወደ ኩፋ ገብቻለሁ፣ ዓለምን ዞርኳት ይላሉ ሐዲስ በመሰብሰብ። የሚገርማችሁ ቡኻሪ የሚባለው ኪታብ ተጣርቶ ይሄን ነው የሚያልከው ውፍረቱ ወደ 7000 ሐዲስ ነው የተደጋገመው ሲተው። ይሄን ግን 7000ውን ሐዲስ ከ1 ሚሊየን ሐዲስ ነው ጨምቀው ያወጡ። ዓለም ላይ ዙሬ ሚሊየን ሐዲሶችን ሐፈዝ፣ ከዛ ውስጥ ጨምቄ ቡኻሪን አወጣሁት ይላሉ። ኪታብ ሶሒህ ቡኻሪ የሚባለው ኪታብ ከቁርአን በኋላ የሙስሊሞቹ ሸሪዓ የሚደነገግበት ትክክለኛ ምንጭ ምንድነው? አልቡኻሪ አصحul ኪታብ بعد الكتاب ይሉታል። ከቁርአን በኋላ
ትክክለኛ ወህይ ማለት ምንድነው? ሰሒህ አልቡኻሪ። ምን ይላሉ ኢማም አልቡኻሪ ይህን በመጽሐፍ ያሳለፉትን ክስተት ሲናገሩ ወላሂ ማ ከተብቱ ሐዲሰን አንድም ሐዲስ አልጻፍኩም ኢላ ወሰለይቱ ረክዓተይን ሁለት ረክዓ የሰገድኩ ቢሆን እንጂ ወስተኸርቱ አላህ ዐላ ሲሐቲ አላህን ያማከርኩት ቢሆን እንጂ ጌታዬ ትክክል ነው አይደለም እኔ በምችለው ታግያለሁ ሰሒህ ነው ደካማ ነው ጠቁመኝ ብዬ እስቲኻራ የሰገድኩ ቢሆን እንጂ የተሰገደበት ሐዲስ ነው እየቀራን ያለን እያንዳንዱ ሐዲስ ዋጋ አለው ሶላት ተሰግዶበት በጣም የሚገርማችሁ ምን ይላሉ ወኢኒ ለአስተይቂዙ ኩለ ለይለቲን እኔ እኮ ቡኻሪን ስጽፍ በሌሊት ውስጥ 20 መረተን ከ20 ጊዜ በላይ እነሳለሁ ሊኡደዊነ ሐዲሰን ተዘከርቱ ተኝቼ አንድ ሐዲስ ትዝ ይለኛል ያስታወስኩትን ለመጻፍ በአንድ ሌሊት ውስጥ ከ20 ጊዜ በላይ እነሳለሁ ይላል አራአይቱ ከ20 ጊዜ በላይ አሁን እኮ ከሌሊቱ 2 ጊዜ ከነቃ የቀን ውሎ ይዛባል አይደል ማታ ባክህ በደንብ አልተኛው ምን እንላለናል ከባድ ነው 20 ጊዜ እንዴት አንድ ሰው ይነሳል ኢማም አልቡኻሪ ሲተኙ ብዕርና ወረቀት ከጎናቸው አንድ ሐዲስ ትዝ ይላቸዋል ሻማ ይለኩሳሉ ሐዲስ ይጽፋሉ አጥፍተው ይተኛሉ 20 ጊዜ በአንድ ሌሊት ውስጥ ዓላማ ስላላቸው ይግብ ቀርጸው ይሄን ለማሳካት የሚፈልገው መስዋዕትነት ከፈሉ እኛ እኮ አሁን ህይወታችን ላግጣ የሆነው ግብ ስለሌለን እኮ አታርፍም እዚህ ደርሳለሁ ያለ ሰው አያርፍም እንዲህ አይነት ሰው መሆን አለብኝ ያለ ሰው አያርፍም ትርፍ ጊዜ የለው በጣም የሚያሳዝነው በዘመናችን የቡኻሪን ሱና የደገመ አንድ ሰው አለ እንደሳቸው 20 ጊዜ የሚነሳ ማን ይመስላችኋል ቻርሊ ቻፕሊን ይሄን ቀልደኛ ሰው ታውቁታላችሁ ቻርሊ ቻፕሊን ሁላችሁ ታውቁታላችሁ ቻርሊ ለዚህ ዕውቅና እንዴት እንደበቃ ሲናገር እኔ እኮ በአንድ ሌሊት ውስጥ ከ20 ጊዜ በላይ እነሳለሁ to write the jokes that I remember ያስታወስኩትን ጆክ ለመጻፍ በሌሊት ከ20 ጊዜ በላይ እነሳለሁ አያችሁ የቡኻሪን ሱና እነማን ያዙት ሙስሊሙ የት ነው ያለው ቻርሊ ሲተኛ ይላሉ ቴፕ ሪኮርደር ወረቀት ደፍተር ከጎኑ ነው አንድ ቀልድ ትዝ ይለዋል ይነሳና ይቀረጸዋል ይጽፈዋል ይተኛል 20 ጊዜ በላይ ይነሳል የቻርሊ ግብ ምን አይነት ግብ ነው ሶስቱ ከተቀስን ምን አይነት ግብ ነው ውዳቂ ግብ ምንለው ነው ለዚህ ግን ኑሮለት ወጣ ዱንያ አያሳዝንም አኺራ ጀነት የተቃለ የተገባለት ትውልድ ሲተኛ ጴንጤ ወንድሞቹን ሲቀማው አያሳዝንም ግብ ለህይወታችን መቅረጽ አለብን ወንድሞች ኢማም ነዋዊ ሪያድ الصالحين ሚል ኪታብ ታውቃላችሁ 40 ነዋዊ ሁላችሁ ታውቃላችሁ የዚህ ኪታብ ጸሐፊ የሆኑት ነዋዊ ምን ይላሉ እኔ የህይወት ግቤ ልጅ ያለው ቀረስኩት የህይወት ግቤ ምን ነበር ይላሉ تحبيب الحديث الى امه محمد صلى الله عليه وسلم ለነብዩ ኡማ የሳቸውን ሐዲስ እንዲወዱት ማድረግ ነበር የህይወት ግቤ ይላል እንዴት ታዲያ በኡማው ዘንድ ይወደደ ሐዲስ መጀመሪያ ያሉ ለጀማሪዎች 40 ሐዲስ ጻፍኩላቸው 40 ሐዲስ ምትለለች 40 ያዘች እሷ ለጀማሪዎች ከትልቅ ጀመር ብትለው ይተዋዋላ ና በዚህ ጀምር ካልከው ይሮጣል አይደል እሷን ጻፍኩላቸው ለማከለኞቹ ሪያድ الصالحين ጻፍኩላቸው 40 ሲጨርስ ሪያድ ቀራ ይላል ሰው እንኳን ለትላልቆቹ ደግሞ ሸርህ صحيح ሙስሊም የሚባል ትልቅ ኪታብ አለ እሱን ሸርህኩላቸው ትንታኔ ጻፍኩላቸው የህይወት ግባቸው ምንድነው ለነብዩ ኡማ የነብዩን ሐዲስ እንዲወዱት ማድረግ አሳኩትም በአላህ ፍቃድ ስለዚህ ወንድሞቼ እህቶቼ ግባችን ልንቀርጽ ይገባል ግልጽ በሆነ ቋንቋ ኢንሻአላህ አንድ ወንድም ጋር እየተጫወትን ኡስታዝ ግቢ አለ BMW ነው አለ BMW መኪናው ነው የህይወት ግቡ ምንድነው BMW እኔ መኪናው መስሎኛልና
ምን ማለት ነው አልኩት። አይ ትንታኔ ያለው አለ አብሪቬሽን ነው አለ። ቢ ማለት ቢሊየነር መሆን እፈልጋለሁ። ከሐላል ነግጄ ሙስሊሙን የሚጠቅም ቢሊየነር መሆን እፈልጋለሁ። ኢትስ ጉድ አልኩት። ሁለተኛው ቢ ኤም ሳ ምንድነው አልኩት። ማሂር መሆን እፈልጋለሁ። በአንድ ፊልድ ላይ ጥልቅ አዋቂ መሆን እፈልጋለሁ። በሐዲሱ ሊሆን ይችላል፣ በቁርአን ተፍሲር ይሆናል፣ በኬሚስትሪ ሊሆን ይችላል፣ በፊዚክሱ ሊሆን ይችላል። በአንድ ፊልድ ጥልቅ አዋቂ መሆን እፈልጋለሁ። ቢኤም ዳብሊው ሳ ምንድነው አልኩት። ወልዩላህ አለ። የአላህ ወልይ ባሪያ መሆን እፈልጋለሁ። አላህ የሚወደው የሚያከብረው ባሪያው ልሆን እፈልጋለሁ። ግቡ ምንድነው? ቢኤም ዳብሊው። ግባችንን እንደ ስማችን መመለስ አለብን። ስምህ ማን ነው? ሙሐመድ። ግብህሳ? እንደዚህ ቁጭ ማድረግ አለብን። ከፊት ለፊታችን ያስቀመጥነው ስዕል ሊኖር ይገባል፣ የምንሮጥለት። ሌላውን ጠየቅኩት፣ አንተሳ ግብህ ምንድነው? ሙዕተቅ አለ። አረቢክ አብሪቬሽን ነው እሱም ያደረገው። ሙዕተቅ ማለት ነፃ የወጣ ማለት ነው ትርጉሙ። ምንድነው ስለው ሚም አለኝ። እሱ ደግሞ ሚሊየነር መሆን እፈልጋለሁ አለ። ያው የገንዘብ ነገር ሁሉ ማወል ሱፍ ነው የሚጠራት አይደል? ወቱሒቡነ አልማለ ሑበን ጀማ። ለኸይር ከሆነ ግን ገንዘብን ብንዘው መልካም ነው ኢንሻአላህ። ያውም ያስፈልገናል አይደለም? አንድ ወንድሜ እያሳቀኝ አንድን ሰው አቆምንና ጠየቅ ነው ይላል። ከድምፁ ሁላ በጣም የሚያስደስት ድምፅ ምንድን ነው አልነዋል። የአዛን ድምፅ ነው የምትጠብቁት አይደል? አሊያም ደግሞ ሱደይስ ሲቀራ ነው አይደል? እሱ ግን ይሄን ሁላ አላለ። ደስ የሚለኝ ድምፅ 10 ሳንቲም ወድቃ ኪል 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 የምትልበት ነው። የሳንቲ ድምፅ አለ አይደል? እሱ ነው የሚያረካኛል። እንደ አይነት ውዴታ ደግሞ ኢስላምም አይደግፈንም። አላ ኩል ሐል ግቡን ሲናገር ምን አለ? ሙዕተቅ ሚም ሚሊየነር መሆን እፈልጋለሁ። ረሱል ምን አሉ? ኒዕመ ማሉን ሳሊሕ መዓ ረጁሊን ሳሊሕ። ምርጥ ገንዘብ ከምርጥ ሰው ጋር ምን ያምር አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ከያዘው ለኸይር ነው፣ ግልጽ ነው። መኪናም ከገዛ ለኸይር ነው። መስጂድ መሄጃ፣ ስራ መሄጃ፣ ዳዕዋ ቦታ። መልካም ብር ከመልካም ሰው ጋር ምን ያምር አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አላ ኩል ሐል ምን አለ? ሚም ሚሊየነር መሆን እፈልጋለሁ አለ። አይኑ ሳ ምንድነው አለ? ዓሊም መሆን እፈልጋለሁ። በዲኑም በዱንያውም የተሳካለት ዓሊም። ትናንት ወንድሜ ጋር እያወራን ነበር እንደነ ሼኽ ዘግሉል ነጃር። አሁን አሪሳላ ላይ ፕሮግራም አላቸው አይደል? ተፍሲሩል ዒልም የሚል ትልቅ የዓለማችን ምርጥ ምሁር ናቸው። በዛውም ትልቅ ዳዒ ናቸው። በጣም የሚገርማችሁ ከዓባ የዓለም ሴንተር እንዴት እንደሆነች በቅርቡ ሪሰርች አድርጎ አቅርበዋል። ከዓባ የዓለም እምብርት መሆኗ አላህ ወደ ዓለም እምብርት ነው ረሱልን የላካቸው። ሊቱንዚረ ኡመል ቁራ ወመን ሐውለሃ፣ የከተሞችን እናት መካን ልታስጠነቅቅ በዙሪያውም ያሉትን ሴንተር ናት ይላል። ከዓባ ከዓለም ሰዓት አቆጣጠር ጋር ያላትን ሪሌሽንሽፕ ግንኙነት ጥናት አድርገው አቀርበዋል። በቅርቡ ሀጀረል አስወድ ይሄደን እንድንሰማው የታዘዝነው ድንጋይ አለ አይደል? ባይጠቅመን ባይጎዳን ያን ፍቀው ወስደው ማዕድኑን አጥንተውታል። ውጤቱን ሲናገሩ ምን ይላሉ? ሀጀረል አስወድን የሚስም ሰው የሚያገኘው ፈውስ አለ፣ ያልሳመው ሰው የማያገኘውን ይላሉ። ትልቅ ምሁር ናቸው። ሙዕተቅ አለህ ወጣት ሚም ሚሊየነር፣ አይን ዓሊም፣ በዱንያውም የተሳካለት ዓሊም፣ ሁለቱንም የያዘ ኢትስ ጉድ አልኩት። ሚም ታዋሳ ምንድነት? ሙዕተቅ ዘይ ታዋ ተቅይ መሆን እፈልጋለሁ። አላህ የሚፈራ ባሪያ። ኢነ ሊልሙተቂነ መፋዛ። እነዚህ አይነት ሰዎች መሆን እፈልጋለሁ። ኢትስ ጉድ። ሙዕተቅ ከአፋሳ ምንድናት? ቃኢድ ሊደር መሆን እፈልጋለሁ። ሊደር መሪ፣ የሙስሊሙን ዓለም ወደ መልካም የሚመራ ግለሰብ መሆን እፈልጋለሁ። ግቡ ምንድነው? ሙዕተቅ ቢኤም ዳብሊው
የእናንተ ግብስ ወንድሞች ምንድነው ግባችን? አንድ ይሄን ፕሮግራም አቅርቤው ነበር እዛና አንድ ጅዳ የሚኖር ሰው መንገድ ላይ አስቆመኝ። አሁን ረመዳን ላይና በጣም ወድጄዋለሁ ኡስታዝ ፕሮግራምህን አለ። እኔ 14 ዓመቴ ነው ጅዳ የተቀመጥኩት፣ ዝም ብዬ አሁን አገሬ እየገባው ነው። ግብ አልነበረኝ። አንድ ወንድሜ ግን አንተ ያልከው አይነት ግብ የነበረው አለ። በጅዳ አድርጌ ዩሮፕ እጄ ኢትዮጵያ ውስጥ እመለሳለሁ ያለ ሁሉን እንዳለው ተሳክቶለት እንግሊዝ ሀገር ቆይቶ አሁን ትልቅ ፋብሪካ ከፍቶ እዚህ መጥቷል አለ። እኔ ዝም ብዬ ነበር የኖርኩት፣ ጠቅሞኛል ትምህርት ሲል እንዲህ እያጫወተኝ ነው። ምን ለማለት ነው የፈለግኩት? እኛም ዝም ብለን አንነው ህይወት ላይ አንድ ስዕል እናስቀምጥ። እንዲህ አይነት ሰው መሆን አለብኝ። ወላሂ አላህ ያሳካው። ወላሂ አንድ ታሪክ ልንገራችሁ። አብዱላህ ብን ዙበይር፣ ይህ ሰው ዑርወት ብን ዙበይር፣ ሙስዓብ ብን ዙበይር፣ እነዚህ ወንድማማቾች ናቸው። አራተኛ አብዱልመሊክ ብኑል መርዋን፣ እነዚህ ቁረይሽ አካባቢ የተወለዱ ወጣቶች ናቸው፣ ገና ልጆች ናቸው። ከዓባ ጥግ ቁጭ አሉና አራቱም ምን ተባባሉ? ሊየተመና ኩሉ ሚና ማ ዩሒቡ፣ ለወደፊት አላህ ሊያደርግለት የሚፈልገውን እስኪ ከመሃላችን እንነያ ተባለ። ንያ እናድርግ። ከዛ አብዱላህ ብን ዙበይር ምን አለ? ኡምንየቲ አን አምሊከ አልሒጃዝ፣ እኔ የሒጃዝ አገር መሪ መሆን እፈልጋለሁ አለ። ሙስዓብ ምን አለ? ኡምንየቲ አን አምሊከ አልዕራቀይን፣ የሁለቱ ዒራቆች መሪ መሆን እፈልጋለሁ። ንያ ነው እንግዲህ ከዓባ ዙሪያ ቁጭ ብለው። አብዱልመሊክ ብኑ መርዋን ምን አለ? እናንተ ዒራቅና ሒጃዝን ነው እንደ የምትመኙት፣ እኔ ደግሞ መሬትን ላይ መንገስ ነው የምፈልግ አለ። ንያ ነው። ዑርወት ብን ዙበይር ምን አለ? ላ እኔ እናንተ እንዲህ ሙስሊሙን ለማገልገል ስልጣን ብትመኙም እኔ ግን ኡሪዱ አን አኩን ዓሊመን ዓሚላ፣ በእውቀቱ የሚተገብር ትልቅ ዓሊም መሆን ነው የምፈልገው። ሰዎች ከሱ ዲንን የሚወስዱበት የነቢያችን ሰለላሁ ዐለይሂ ወሰለም ሱና ከሱ የሚወስዱበት ግለሰብ መሆን እፈልጋለሁ። አራት ወጣቶች ከዓባ ዙሪያ ላይ ይሄን ተመኙ። ሙአሪኾቹ የሚገርም ነገር ይናገራሉ። የተናገሩት ንግግር በቀደር የተጻፈ ይመስላል ይላሉ። ዓመታት ሄዶ ከ20 ዓመት ከ30 ዓመት በኋላ እንደ አብዱላህ እብን ዙበይር የሒጃዝ ፕሬዝዳንት ሆነ። ሙስዓብ የዒራቀይን ፕሬዝዳንት ሆነ። አብዱልመሊክ ብኑ መርዋን የሙስሊሞቹ አሚር አልሙእሚኒን ለመባል በቃ። የፋጢማ አባት ቅድመ ያልናት ከዓባ ዙሪያ ላይ የተነዩትን አላህ ሰጣቸው። እንንያ ቁጭ ብለን ያ ረብ እንዲህ አይነት ስመሆን ሰው እፈልጋለሁ፣ አሳካለሁ። ከዛም ትንሽ እንራመድ። አላህ ያደርሰናል ኢንሻአላህ።